ኤርትራ ሄደችበት መንገድም አናቅም አሰብ ያጣንበት መንገድም አናቅም ከባህር በር ተገፋንበት መንገድም አናቅም አጣም አልፎ ተርፎ ደግሞ መንግስት ይሆናል ብለን ያሰብነው ሻቢያ መንግስት የመንግስት መሆን አልቻለም ከሽፍታነት መላቀቅ ስላልቻለ ለዚህ መንግስት ነው ብለን እውቅና ሰጥን ምን ነገር ነው ጥያቄው ያለው ኤርትራ ኢራን ግብጽ በሚችሉት ኃይል ሁሉ አልቡራንን የሚደግፉበት ምክንያታቸው ኢትዮጵያን አደጋ ውስጥ ለመክተት እንደሆነ ይታወቃል ማለት ይሄ ከሆነ እውነታው ኢትዮጵያ ራሷን የማዳን መብት የላትም ወይ ነው የመጀመሪያ ጥያቄ እንግዲህ እንዴ ራሷን ትከላከል ያይል ተደራጅቶ መጥቶ እስኪያጠፋ ድረስ ቁማ መጠበቅ ነው ያለባት ወይስ ባለው አማራጭ ይሄ ጉዳይ ገፍቶ ኢትዮጵያ እንዳይመጣ እዛው እንዲቆይ መስራት ነው ያለባት የሚል ነገር ነው እንግዲህ መታየት ያለበት ኦዳ አዋርድ ላይ አለባበስን በተመለከተ ያውኑ ልጆች በታሰሩበት ያልተናነሰ አለባበስ ለብሶ የቀረበ ልጅ አለ በኦዳ አዋርድ ላይ ያልተወሰደው እርምጃ ለምንድነው የቲክቶክ ክሬቲቭ አዋርድ ላይ ብቻ ታርጌት ያደረገው ስለዚህ አድሏዊነት አለ ይሄን በሌላ በኩል እንግዲህ ለኢትዮጵያ ሌላ በረከት ይዞ እየመጣ ነው ያለው ማለት ነው የነ ኢራን ወደ ምጽዋ ለመምጣት እንቅስቃሴ ማድረጋቸው የኤሪትሪያ መንግስት አላስፈላጊ ስምምነት እነዚህ ከእስራኤል ጠራሮች ጋር ትብብር ማድረጉ ለኢትዮጵያ እድል እየፈጠረና በእነ አሜሪካም ይሁን በእስራኤል ወደ ባህር በር ወይ ደግሞ ወደ ቀይ ባህር ኢትዮጵያ ለመውጣት የምታረገውን ጥረት ደጋፊ አገራቶች እየተፈጠሩ ነው ያሉት ማለት ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን የቲክቶከሮችን አሰራ በተመለከተ የካናዳ መንግስት ጣልቃ እንዲገባ ተጠየቀ አንድ አጀንዳ ይዘናል እንደዚሁም የአልጀርሱ ስምምነት የዛሬ 25 ዓመት በኢትዮጵያና በኤርትራ መካከል የተፈረመው ተግባራዊ እንዲሆን የተባበሩ መንግስታት ዋና ጸሐፊ አስጠነቀቁ ይሄን ጉዳይ በተመለከተ ምንድነው ያለው እውነታም ብሎ ነገር በዝርዝር ይዘናል እንደዚሁም በቤንሻንጉል ክልል ውስጥ የተከፈተውን ወታደራዊ ቤዝና የድሮን ማኮብኮቢያን በተመለከተ በሱዳን መሪው ጀነራል አልቡራን በኩል በኢትዮጵያ ላይ ጦርነት ለመክፈት ዝግጅት መጨረሳቸውን ይፋ አድርገዋል በመጨረሻም የእስራኤል ሶማሊያ ማስጠንቀቋ የኤርትራ ጣፋንታ ከዚህ የተለየ እንደማይሆን ተንታኞች እየገለጹ ነው ምንድነው ኤርትራና እስራኤልን ፍጥጫ ውስጥ ከተተው የሚለውን ጉዳይም በስፋት ይዘናል ለዚህና ሌሎች መረጃዎችን ጨምረን ለሚቀጥሉ 30 ደቂቃዎች ከኔ ጋር ቆይታ ታደርጋላችሁ እስከ ዝግጅታዊ ፍጻሜ ድረስ ከኔ ጋር ቆዩ ውይይት ደግሞ ተደራሽ እንዲሆን ኢትዮዊትን ሰብስክራይብ ማድረግ አዘንጉ ለሌሎች ተደራሽ እንዲሆንም ሼር እና ላይክ እንድታረጉ ከወዲሁ እየጠየቁ ቀጥታ ወደ መጀመሪያ አጀንዳዬ ይገባለሁ ማለት ነው እንግዲህ የመጀመሪያው አጀንዳ ሰሞኑን በአዲስ አበባ የሚገኙ ቲክቶከሮች የታሰሩ የሚገኙት እነዚህ ቲክቶከሮች የታሰሩበት የተለያየ ምክንያት ነው የቀረበ ያለው እነን አሰራን አስመልክቶ ደግሞ የተለያየ ቅሬታዎች እየተነሱ ነው ያሉት በአንዳንድ ወገን አዶና የሚባለው ልጅ መታሰር አልነበረበትም እሱ የተሻለ ስራ ላይ ነው ያለው አለባበሱም በቲክቶክ አዋርድ ላይ ለብሶ የቀረበው የሚያስነውር አይደለም በፍጹም ይሄ ልጅ መፈታት አለበት እሱን በሱ ይገዛ የሚኖሩ ልጆች አሉ ምን ነገርና መከራከሪያዎችን የሚያነሱ ወገኖች አሉ ሌላኛው ኦዳ አዋርድ ላይ አለባበስን በተመለከተ ያውኑ ልጆች በታሰሩበት ያልተናነሰ አለባበስ ለብሶ የቀረበ ልጅ አለ በኦዳ አዋርድ ላይ ያልተወሰደው እርምጃ ለምንድነው የቲክቶክ ክሬቲቭ አዋርድ ላይ ብቻ ታርጌት ያደረገው ስለዚህ አድሏዊነት አለ የሚል መከራከሪያ በስፋት እየተነሳ ነው ያለው በሌላ በኩል ደግሞ የግለሰባዊ የአለባበስ ነፃነት መከበር አለበት የሚሉ ቡድኖችም አሉ እኔ ምን ያገባኝ የፈለገውን ያማረብኝ ነገር የመልበስ መብት አለኝ የሚል በድፍረት የሚናገሩትም አሉ ስለዚህ የሰሞኑ ቲክቶከሮችን አሰራ በምን ላይ ያጠነጠነ ነው ስለዚህ እነዚህ ቲክቶከሮች ምንም ጥፋት ሳይጠፉ ነው የታሰሩት
አሰራው ላይስ አድላዊነት አለ ኦዳ አዋርድና የክሬቲቭ አዋርዱ ላይ የሚለውን ነገር በዝርዝር እናያለን እንደዚሁም የአዶናይ ቤተሰብ እናቱ ያስተላለፉ መልእክት አባቱ ያስተላለፉት መልእክት የተለያየ ነገር ነው የካናዳ መንግስትን ጎትቶ ወደ ሂደት ውስጥ ለማምጣት የተሞከረበት ሁኔታም አለ እስቲ አዶናይ ለምንድነው የታሰረው የሚለውን ነገር አንድ ሁለት ነጥቦችን እስቲ ለማንሳት እንሞክር እንግዲህ አዶናይ የሚባለው ቲክታከር በባለፈ በአራት አዋርድ ተሸለመ የሚል ነገር ሰምተናል ነገር ግን ከዛ በፊት ባሉት የአዶናይ ስራዎች ምንድናቸው አንድ በጣም መሰረታዊ የሆነች አጭር ቪዲዮን እዚህ ላይ አጫውትላችኋለሁ ምንድነው በዚህ ቪዲዮ ላይ ያለው እስቲ እንስማ ሞን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ ያባታችሁ ነው የእናታችሁ ነው ከናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱ መስማት ማቆም አለባችሁ እኛ ድህነት እንደ ውርስ እየተወራረስን ያለንበት ምክንያት በጣም ምክር መስማት ስለምንወድ ነው እኛ ምክንያቱም ምክር መስማት ምክር መቀበል ከታላላቆች በጣም ትልቅነት ነው አንተ በጣም ለባም ነክ ማለት ነው ሃምብል ነክ ማለት ነው Stop listening. በጣም ጥሩ እንግዲህ እንደሰማችሁት አዶናይ ታላላቆቻችሁን አትስሙ ምክር አትቀበሉ ታላላቆቻችን ምክር በመምከር የተወለፉ ናቸው ስለዚህ እነዚህ ታላላቆቻችሁን በፍጹም አትስሙ ነው ያለው እንግዲህ አንድ ማህበረሰብ ቀጣይነት አለው ዝም ብለን እንጉዳይ አይደለም ከመሬትም አልበቀልም እኛ የአባቶቻችን ፍሬነን እናትና አባቶቻችን ቀርጾን ያሳደጉት እናትና አባቶቻችን ደግሞ የነሱ እናትና አባቶቻቸው ቀርጾን ያሳደጉት ይያለ ማህበረሰብ የሚባል ነገር አለ በማህበረሰብ ተቀርጸን ነው እዚህ የደረሰው እንደ ጠቅላላ ደግሞ እንደ አገር ደግሞ አገር የራሳችን የሆነ ማንነት ያለን ህዝቦች ነን እኛ ማለት ነው ቋንቋችን ብለያይ ባህላችን ብለያይ ነገር ግን የጋራ የሚያረገን መከባበርና የተወለድንበትን ቤተሰብ የተወለድንበትን ማህበረሰብን ሰምተን በማህበረሰባችን በቤተሰባችን ባህል ተቀርጸን ያደግን ሰዎች ይሄ ልጅ እንግዲህ ከየት እንደመጣ አይታወቅም አትስሙ አባትን አትስማ የሚል ሰው ከዚህ በላይ ወንጀል አለ ወይ ምናልባት ጫፍ ወጡ ግለሰባዊነት እንትን ያለ የሰፈነባቸው የምዕራብ ሀገራቶች እንኳን እንደዚህ አይሉም በዚህ ደረጃ አይሉም ይሄ አላማው ምንድነው ማህበረሰብን ማናጋት ነው ወይ አባትና ልጅ መሐከል ሰላማዊ ግንኙነት እንዳይኖር ለማድረግ ነው ወይ ማህበረሰብና ትውልዱ መሐከል ጥሩ መስተጋብር እንዳይኖር የማድረግ ነገር ነው ወይ አገርን የመበተን ነው ወይ ትውልድን የማደንዘዝ ነው ወይ ይሄ አላማ መታወቅ መቻል አለበት ይሄ ዝም ብሎ መጣ ጉዳይ አይደለም ይሄ ተከታታይነት ያለው ነው አንደኛ እንደሆነ ቃል አለ ሳግጥ ምን ነገርም ማለት ነው ሰዎች በስራ ህይወታቸው በመለወጥ ፋንታ ዝም ብሎ በማይረባ ነገር ላይ ብቻ አተኩሮ የህይወት የኑሮ መሻሻ ስራ ሳይሆን ዝም ብሎ ወርቲ ቡርቲ ብቻ ላይ እንደሆነ አድርጎ የሚያስተምር ሰው ነው ይሄንን ካላቆም ለቤተሰብ ለአካባቢ ቋንቋ ተጋሪዎች ምናምን ብቻ ሳይሆን እንደ አገር አደጋ ውስጥ የሚንገባበት ሁኔታ ይፈጠራል ማለት ነው ማህበረሰባችን ይናጋል ማለት ነው ስለዚህ ማህበረሰብ እንዳይናጋ ደግሞ ማህበረሰብን አደራ ተቀብሎ የማስተዳደር ሂደት ላይ ያለው መንግስት የሚባለው አካል ግዴታ አለበት ማለት ነው ይሄን ነገር ማስተካከል ጉዳይ ማለት ነው ይሄን በተመለከተ እንግዲህ አዶናይን በተመለከተ እናቱ ያስተላለፉት ነገር አለ ልጄ ምንም አይጥፋት የለውም ልጄን ፍቱልኝ አስፈቱልኝ የሚል ነገር መልእክት አስተላልፏል ይሄ እናት ሆድ ነው ማንንም እንረዳለን ማንኛውም ሰው እና ልጁ ቢታሰርበት ማንኛውም እናት ልትለው የሚችለው ጉዳይ ነው ማለት ነው ግን በአባትየው በኩል አዶናይ ጉዳይን በተመለከተ ለካናዳ የተጻፈ ደብዳቤ አለ እስቲ እሱን አንዴ ስክሪን ላይ ያሳያችሁ በጣም ጥሩ እንግዲህ እንዳያችሁት በዚህ ደብዳቤ ላይ ይሄ ልጅ ካናዳኖችን አይደለም ሪፕሬዘንት አድርጎ ሲናገር ነበረው የካናዳን ማህበረሰብን አይደለም ስመክሮ አትስሙ ተላላቆቻችሁን ዝም ብለን እንደዘላን ኑር ስለነበረው ለካናዳ ህዝብ አይደለም ለኢትዮጵያኖች ነው ይሄ ጉዳት ያመጣበት ይሄ ንግግር ተነገረው ለኢትዮጵያዊ ነው ንግግሩን ችግር ከፈጠረም የሚፈጥረው ካናዳ ላይ ሳይሆን ኢትዮጵያ ላይ ነው ጥፋት ስታጠፋ ኢትዮጵያዊ ሆነ ከጥፋት ለማምለጥ ደግሞ ካናዳዊነትን መምዘዙ ምን ሆነ ጠቀሜታ ያለው
እኔ አባትየው ቢሆን ልጄ ወይ አጥፍቷል ያጠፋው ተጸጽቶም ቢሆን አስፈላጊ እርምት ወስዶ እንዲወጣ ፈልጋለሁ ማህበረሰብን የሚያናጋ ንግግር አድርጓል ቤተሰብን የሚያናጋ ንግግር አድርጓል ማለት ሲገባቸው ካናዳ መንግስት ወይ በዚህ ስልክ ቁጥር መከታተል ትችላለህ ምናምን ማለት ነው እንደዚህ ታዳዛ መጀመሪያ ለምንድን ነው እዚህ ይናል እንትን አላስፈላጊ የሆነ ማህበረሰብን የሚያናጋ ትምህርት እዚህ ይሰጥ ለምን ዝም አሉት በጣም ጥሩ አድዋይን በተመለከተ ምናልባት ውድ አድማጭ ተመልካቾቻችን እናንተ ምስቲ እንደ አንድ ጉዳይ ተከታተለ አዶናይ ያደረገው ነገር ለማህበረሰብ ጠንቅ የሆነ ነገር ነው ወይስ ጠቃሚ የሆነ ነገር ነው እንደ እይታ ነው እንግዲህ ይሄ ምን ነው ይሄ ቪዲዮ አውጥቼ ነው ይሄ ቪዲዮ ለኔ መነሻ የሆነኝ ነገር እኔ ታላቅን ካልሰማ ማን ነው የሚሰማ እኔን ፊውቸሪቲን መንገድ ሊያሳይ የሚችለው ታላቅ ነው እኔ ደግሞ ታናሽ ፊውቸሪቲን ለማሳይ ግዴታ አለብኝ ይሄን አትደማመጡ ካልኩ ምን ማለት ነው ለኔ ጉዳት ነው በያስቀምጫለሁ እስቲ በእናንተ በኩል ያለው ሪያሊቲ ምንድነው የሚለው ጉዳይ ላይ የራሳችሁን ሐሳብ እንድትሰጡኝ እየጠየቅኩ ከዚሁ ጋር ተያይዞ አድሎ አለ የሚለው ዳዋርድ ላይና ቲክቶክ ክሬቲቭ ላይ በእንደዚህ አይነት ነገር ተጨባጭ ነገር ካለ ወደ አዋርድም ሁን ሌላም ተቋሙን ማንኛውም እንደዚህ አይነት ኢቨንት ኦርጋናይዝ የሚያደርገው ተጠያቂ ከመሆን መዳን የለበትም ይሄ የማህበረሰብ ጉዳይ ነው የከበደ በቀለ የኔ ቋንቋ ተናጋሪ የኔ ሃይማኖት ተከታይ የሚባል አማርኛ እዚህ ውስጥ የለም ማህበረሰባችን ሰላማዊና ጤናማ ሲሆን ነው አገር እንደ አገር መቀጠል የሚችለው ስለዚህ መታየት አለበት እዛላም የታየ ማህበረሰብ ጠንቅ የሆነና አብሮ ምኖር ባህላችን የሚያናጋ ሁኔታዎች ከታዩ ወደ አሁን አስቸኳይ እርምጃ መወሰድ መቻል አለበት የሚል አቋም ነው ያለኝ እንግዲህ በዚህ ቲክቶከሮችን ጉዳይ በዚህ ላጠቃልልና ወደሚቀጥለው አጀንዳዬ ሊድስት እንግዲህ ወደ ሁለተኛው አጀንዳዬ ሲሄድ አንቶኒዮ ጉተሬዝ እንግዲህ ኤርትራ መንግስትና ኢትዮጵያ መንግስትን አስጠንቅቋል ትላንትና 25ኛ ዓመቱ የአልጀርስ ስምምነት የተፈረመበት ዕለት እንደሆነ ይታወቃል ይህን አስመልክቶ ሁለቱ አገራቶች የአልጀርስ ስምምነት ተግባራዊነቱ ላይ ታክቶ እንዲሰሩ ማስጠንቀቂያ ጭምር ነው የሰጡት ምንድነው ይሄ ጉዳይ ወደ አስመራ አካባቢ ፈንጠዝያ እንደፈጠረ ሰምተናል የአልጀርስ ስምምነቱ ምንድነው የሚለው በኢትዮጵያ በኩል ደግሞ አሁን የተነሳው ጥያቄ ምንድነው የሚለው ነገር መታየት መቻል አለበት ማለት ነው እንግዲህ በአልጀርሱ ስምምነት ላይ የተቀመጠው ነገር ምንድነው በኢትዮጵያና በኤርትራ መካከል ድንበር አየር ላይ ተካሏል ወደ መሬት ወርዳሉ የተባለው ድንበር ኮሚሽኑ በዚህ ድንበር መሰረት መካለል መሰረት ኢትዮጵያ ድንበሯ የሚሆነው በመሬት የተሸፈኑ ነው በውሃ የተሸፈነ አይደለም ስለዚህ ኢትዮጵያ የአሰብን ጥያቄ ማንሳት አትችልም የሚለው መከራከሪያ ከወደ አስመራ የተሰማ እሱ ብቻ አይደለም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከኤርትራ ጋር የተደረገው ስምምነትን አስመልክቶ የአልጀርስ ስምምነትን እንደሚቀበሉ በይፋ ተናግረዋል ስለዚህ የአልጀርስ ስምምነት ከተቀበሉ የአሰብን ጉዳይ ማንሳት አይቻልም የሚል መከራከሪያዎች የተነሱ ነው እንግዲህ ይሄንን ደግሞ የተባበሩ መንግስታት ዋና ጻፊው ይሄንን ተቀብሎ ዕውቅና ሰጥቶ ቶሎ ድንበር ማካለሉ ሂደት ውስጥ ግቡ ማለታቸው ኢትዮጵያ የቀይ ባህር ጥያቄ እንዳታነሳ በተዘዋዋሪ ዕውቅና የሰጡበት ሁኔታ ነው የሚልም በሻቢያ በኩል እየተነሳ ነው ያለው እስቲ የአልጀርስ ስምምነትን እና የኢትዮጵያ ጥያቄ ምንድነው የሚለው ነገር ለይተን እስቲ ነው እርግጥ ነው የአልጀርስ ስምምነት በወቅቱ በሁለት ኢትዮጵያ ጠል የሆኑ ኃይሎች መካከል በዚህ በኩል ህወሓት አለ በዛኛው በኩል ደግሞ ሻቢያ አለ ቀሪ ኢትዮጵያዊ እኮ በሂደቱ ውስጥም አልተሳተፈም የምናስተዋውሰው ጉዳይ ነው ከዚህ የሚፈርሙት አቶ ስዩም መስፍን ናቸው ከዛኛው በኩልም እንግዲህ ሻቢያ ባለጻራቸው በመጨረሻ ላይም ከዚህ አቶ መለስ ነው ሄዱት በዛኛው በኩል አቶ ሳያስ ነው ሁለቱም አንድ አይ ተቋም ያላቸውና ለኢትዮጵያ ፍቅር የሌላቸውና ኢትዮጵያን ለማፍረስ ሰሩ የነበሩ ጉዳዮች ኃይሎች ናቸው እንደዛም ሆኖ ምናልባት አልጀርስ ስምምነትን ተቀብለናል ጠቅላይ ሚኒስትሩ ከዚህ የአልጀርስ ስምምነት ተቀብያለሁ ስላሉ አሁን የአሰብን ጥያቄ ማንሳት አይችሉም የሚለው መከራከሪያ ምን ያህል ዋቋጥራል የሚለው ጉዳይ ሲናሳ ከዛ በፊት የኢትዮጵያ መከራከሪያ ምንድነው ነው አልጀርስ ስምምነት በኋላ ሁለቱ ሀገራት ተለያይቶ ከዛ ሁለቱ ሀገራት በጥቅማቸው ተጣልቶ ሁለቱ ሀገራት ማለት ከብዳል ሁለቱ ቡድኖች
ለምን ሰፊው ኢትዮጵያ ህዝብ ጉዳዩም አልነበረም መጀመሪያ የጸቡ ምክንያትን ማያቅም በኋላም ዋጋ ከፈለ ዋጋ ሲከፍልም እሱ ይሆናል ብሎ አይደለም ኢትዮጵያ ባህር በር ያጣችበትን የሚታገኝ መስሎት ነው ስለዚህ ምንድነው በኢትዮጵያ በኩል ያለው ጭብጥ የሚለው ነገር ስናይ መጀመሪያ መከራከሪያ እኛ ያልጀርስ ጉዳይ ሳይሆን ኤርትራ ሪፈረንደም የተካሄደበት 1985 ሪፈረንደም የተካሄደበት መንገድ አግባብ አይደለም ነው እኛ መጀመሪያ ጥያቄ ያነሳን ያለው ይሄ ማለት ምንድነው በወቅቱ የነበረው ኢህአዲግ የሚባለው ኃይል በወያኔ መራሹ ኢህአዲግ እውቅና የለውም አልሰጠነውም እኛ ማን ሰጠው ይጋዊ ግራውንድን ሪፈረንደም ይሄን ትልቅዬ ነገር ለመወሰን መብት የለውም ነው መከራከሪያው ለምን በምርጫ ተመረጠ አይደለም ሽፍታ ነው መንግስት ሆኖ መጣ ይጋዊ ገናው በምርጫው ይጋዊ መንግስት አልተለወጠም ስለዚህ ሪፈረንደም የማረግ መብት የለውም ነው የመጀመሪያ ጥሬ ነው ኦኬ ሪፈረንደሙን ተካሄደ እንበለው ከዛ በኋላ የተዋለደው አገር ኤሪትሪያ የምትባለው አገርነትን ቅርጽ መያዝ አልቻለችም ለባለፈው 20 ዓመታት ይሄ ማለት ምንድነው ህገ መንግስት መቅረጽ አልቻለችም ዜጎቿን ሰማመት ማክበር አልቻለችም መጨረሻ በሌለው ናሽናል ሰርቪስ ዜጎቿን ታሳድዳለች የዜጎች በነጻነት የመንቀሳቀስ የመደራጀት መብታቸውን አታከብርም ከዛም አልፎ ተርፎ ለቀጠናው ጠንቅ የሆነች አገር ነች ይባዝ ብሎ ለናት አገር ለኢትዮጵያ ደግሞ ሁሉ ጊዜ እንድትፈርስ ብዙ ስራዎችን ሲሰራ ነው የምትውለው ታጣቂ ከማስታጠቅ ጀምሮ የተለያየ ሰቦታጂዎች ስለዚህ እቺን ሀገር አላቃትም ነው ጥያቄውኛ ጋር ያለው ማናቀበም ምክንያታችን ለኤርትራ ህዝብም ሲባል መንግስት ይሆናል የሚል ጉድዊል ነበርን አገር እንኳን ሲኮን አገር እንኳን የተኮነበት መንገድ እንኳን ትክክልም ባይሆን ሲኮን ጉድዊል ነበርን ነገር ግን ከሽፍታነት መላቀቅ አልቻለም ከጫካ መውጣት አልቻለም ሻቢያ ከጫካ መውጣት አለመቻሉ ደግሞ ለኛም ጠንቅ ለገዛም ለኤርትራውያንም ጠንቅ ነው ስለዚህ በዚህ ሂደት ውስጥ መሳተፋችን ራሱ አግባብ አይደለምና እውቅናውን እናነሳለን ነው ጥያቄ እንግዲህ እዩት የአልጀርስ ስምምነት ሁለት የሚተዋወቁ ሀገራቶች ማከለ የተደረገ ስምምነትና ፈጽም አትፈጽም ነው አሁን ግን በኢትዮጵያ በኩል ያለው ጥያቄ አይ ኤርትራ መጀመሪያም ሪፈረንደም ይደረገበት ህጋዊ መንገድ የለውም ስለዚህ ኤርትራ ተዋለደችበት መንገድ አግባብ አይደለም ነው መጀመሪያ ጥያቄ ሁለተኛ ተወለደች ከተባለችን በኋላ ደግሞ ሽፍታ ስቴት ስለሆነች እንደ አገር አናቃትም ነው የታግባባል አላቅም ያልከው ሀገር ጋር ምን አይነት የትኛው ድንበር ኮሚሽን ነው አንተ ያፈጻጸሙ ፈጽሞ አንቶኒዮ ጉተሬዝ አሉ ማዳለ አናቅ በቃኛውቅና እኮ ነስተናል እኮ ስለዚህ በዚህ ሂደት እንዳው የህልም ነገር ነው ከወደ ሻቢያ አካባቢ ፈንጠዝያ ፈጠረባቸው እንጂ የኛ ጥያቄ ከዛ ከፍ ብለዋል ማለት ነው ከዛ ከፍ ብሎ ኤርትራ ሄደችበት መንገድም አናቅም አሰብ ያጣንበት መንገድም አናቅም ከባህር በር ተገፋንበት መንገድም አናቅም አጣም አልፎ ተርፎ ደግሞ መንግስት ይሆናል ብለን ያሰብነው ሻቢያ መንግስት የመንግስት መሆን አልቻለም ከሽፍታነት መላቀቅ ስላልቻለ ለዚህ መንግስት ነው ብለን እውቅና አንሰጥም ምን ነገር ነው ጥያቄው ያለው እውቅና ካልሰጠ እንግዲህ አፈጻጸም የሚባል ነገር እንዴት ሊፈጠር ይችላል ምሎ ሌላ ጉዳይ ነው የሚሆነው ማለት ነው ምናልባት ውድ አድማጭ ተመልካቾቻችን ከዚህ ጋር ተያይዞ የአንቶኒዮ ጉተሬዝ አፈጻጸም በተመለከተ ያቀረቡት ማስጠንቀቂያ ወይ ማሳሰቢያና በኢትዮጵያ በኩል ደግሞ እየተነሳ ያለው እኔ ስለፈጻጸም ጉዳይ ሳይሆን ኤርትራ የምትባል ሀገር ራሱ አላቃትም የሄደችበት መንገድም ሮንግ ነው የሚለው አካል እንዴት ነው ማስታረቅ የሚቻለው ብሎ ጉዳይ ላይ የራሳችሁን ሐሳብ እንድትሰጡን እየጠየቅ ወደሚቀጥለው አጀንዳ ሻገራለሁ ማለት ነው እንግዲህ ቀጣዩ አጀንዳችን ወደ ቤኒሻንጉል ጉሙዝ ወስደን በጣም አሳሳቢ ነገር ነው ቤኒሻንጉል ጉሙዝ ላይ የዩናይትድ አረብ ኤሚሬት ተባበሩ አረብ ኤሚሬት የምትባለው ሀገር ለፈጥኖ ደራሹ ካምፕ እንዲከፈት ይገዛ አድርጋለች ኢትዮጵያ ደግሞ ቦታ ሰጣ ማሰልጠኛ ካምፕ የድሮን ሴንተር የተለያየ ሎጂስቲክ ማሳለጫ ካምፕን ከፍታለች የሚል ክስ እንግዲህ ከሱዳን አመራሮች ተቀብሎ አልጀዚራ አረቢክ እንግዲህ ዘግቧል ከዚህ ጋር ተያይዞ ሌላ ችግሮች እየተፈጠሩ ነው ያሉት ምንድነው የተፈጠረው ችግር
ለዚህ ተመጣጣኝ የሆነ እርምጃ እንወስዳለን ያሉት ግብጽ አልቡርሃን ህወሓትና ሻዕቢያ ጦርነት ኢትዮጵያ ላይ በወልቃይት በኩል በሸረሪና በኩል ለመክፈት በአርሚ 70 በኩል በአርሚ 70 አማካኝነት በሸረሪና በኩል ጦርነት ለመክፈት ዝግጅታቸውን መጨረሳቸውን እየገለጹ ነው የሚገኙት። እንዳው ይሄ ውሳኔ እንዴት ሊወሰን ቻለ? ለምንድነው ኢትዮጵያ ይሄንን የፈጥኖ ደራሹን ኃይል ወታደራዊ ቤዝ እዛ ቦታ ላይ እንዲከፈት ፈቀደችው? ምናልባት ዘገባው ሲዘገብ ኢትዮጵያ መጠየቅ ነበረባት። ይሄ ክስ እውነት ነው ወይስ እውነት አይደለም የሚለውን ጉዳይ መጠየቅ ነበረባት። ግን ዘገባው ላይ የአንድ ወገንን ሐሳብ ነው ይዞ የወጣው። እንዳው ልክ ነው ብለን እንኳን ብናስብ ለምንድን ነው እንደዚህ አይነት ነገሮች ሊፈጠሩ ቻሉ? ኢትዮጵያንስ ምን አይነት ዋጋ ሊያስከፍላት ይችላል? ከዚህ ነገር የሚገኘው ጥቅም ምንድነው? ጉዳቱ ምንድነው የሚለውን ነገር እስቲ አመዛዝነን ለማየት እንሞክራለን። የመጀመሪያ እንግዲህ አልቡርሃን ጀነራል አልቡርሃን የፈጥኖ ደራሹ ድሮኖች የሱዳንን አየር ኃይል እንዳያወድሙ እንዳለ ጠቀሎ ወደ አስመራ ምጽዋ መውሰዳቸው የሚታወቅ ጉዳይ ነው። ስለዚህ ከአስመራ የተነሳ ማንኛውንም ጥቃት በፈጥኖ ደራሹ ላይ የሚያደርስ አየር ኃይል አለ ማለት ነው። አስመራ በይፋ ወታደራዊ ቤዝ ሰጥታለች ማለት ነው። አንዴ ነው። ሁለተኛ የአልቡርሃንን ሰራዊት በይፋ እንደሚደግፉ ባለፈ ፕሬዝዳንት ኢሳያስ ፖርት ሱዳን በተገኙበት ሰዓት በቁርጠኝነት ይህን ጉዳይ እሰራለሁ የሚል ነገር ገልጿል። ጦሩም ጭምር የኤርትራ ጦር ጭምር በአዋጊነት በአሰልጣኝነት በሱዳን ውስጥ እንደሚዋጋም ይታወቃል ማለት ነው። አንዱ ነጥብ ነው። ሁለተኛ ከኢራን ወታደራዊ መሳሪያዎች መጥቶ ምጽዋ ላይ የተራገፉ ከዛ ከምጽዋ ተነስቶ ቀጥታ ወደ ሱዳን ነው የሚሄዱት ማለት ነው። ይሄ አልቡርሃን ለኢትዮጵያ ምን አይነት ስሜት ያለው ኃይል ነው? ጀነራል አልቡርሃን ምንድነው ፍላጎቱ የሚለውን ነገር ስናይ አንደኛ አልፈሻጊ የሚባል መሬታችን ከዚህ በፊት በወረራ የያዘው ኃይል ነው። አንድ እሱ ነው። ሁለተኛ ህዳሴ ግድብን በተመለከተ ሁሉ ጊዜ የግብፅን ሐሳብ በኢትዮጵያ ላይ ለመጫን ሳይሰለች የሚታትር ኃይል ነው። ስለዚህ በዛም በማንኛውም አቅጣጫ ለኢትዮጵያ የማይተኛ የግብፅ ቀንደኛ ተባባሪ የሆነ ኃይል ነው ማለት ነው። በአንጻሩ ፈጥኖ ደራሹ ጀነራል ሐሜቲ ደግሞ ለዘብተኛ መንግስት ናቸው። ህዳሴ ግድብን በተመለከተም ለዘብተኛ ናቸው። እንደዚሁም ከግብፅ ጋር ባላንጣ ናቸው ማለት ነው። ስለዚህ ኤርትራ፣ ኢራን፣ ግብፅ በሚችሉት ኃይል ሁሉ አልቡርሃንን የሚደግፉበት ምክንያታቸው ኢትዮጵያን አደጋ ውስጥ ለመክተት እንደሆነ ይታወቃል ማለት ነው። ይሄ ከሆነ እውነታው ኢትዮጵያ ራሷን የማዳን መብት የላትም ወይ ነው የመጀመሪያ ጥያቄ። እንግዲህ እንዴት ራሷን ትከላከል? ይሄ ኃይል ተደራጅቶ መጥቶ እስኪያጠፋት ድረስ ቁማ መጠበቅ ነው ያለባት ወይስ ባለው አማራጭ ይሄ ጉዳይ ገፍቶ ኢትዮጵያ እንዳይመጣ እዛው እንዲቆይ መስራት ነው ያለባት የሚል ነገር ነው እንግዲህ መታየት ያለበት። እዚህ ጋር ተያይዞ ፈጥኖ ደራሹን ኃይል ዩኤኢ እርዳታ ታደርጋለች፣ እንደዚሁም ኬንያ እርዳታ ታደርጋለች። ይህን እርዳታ ደግሞ ብቸኛ መሳለጥ የሚችለው በኢትዮጵያ በኩል እስከሆነ ድረስ ኢትዮጵያም ጥያቄ ስላላት የሉና አደጋ ስላለባት ይህንን ጉዳይ እገዛ ውስጥ ገብታለች። ግን ጉዳዩ ቤኒሻንጉል ላይ መሆኑ ምን አይነት ጎንዮሽ ጉዳት አለው ብለው እንግዲህ እንደሚታወቅ ትልቁ ህዳሴ ግድብ ያለው ቤኒሻንጉል ክልል ውስጥ ነው። ምናልባት ይሄንን የአልቡርሃን ኃይል በግብፅ ታግዞ ጥቃቱን እዚህ ወታደራዊ ካምፕ ላይ ወስዳሉ ብል የህዳሴ ግድቡ ላይ ጉዳት እንዳይደርስ ምን ዋስትና አለው? እንደዚህ አይነት ሪስክ የሆኑ ቦታዎች ላይ ለምንድነው ተመረጡት? ከዚህ የተሻለ ቦታዎች የሉም ወይ? ምናልባት ከቤኒሻንጉል ጎረቤት ያሉ ምዕራብ ወለጋ አካባቢዎች ላይ ማድረግ የሚቻልበት ሁኔታ የለም ወይ የሚል ነገር ነው። ከዛ ውጪ ደግሞ ወደ ላይም ጋለባት አካባቢም ማድረግ የሚቻልበት ሁኔታ የለም ነበር ወይ? ለምን ይሄንን ሴንሲቲቭ የሆነ ቦታ ተመረጠ የሚል የብዙ ኢትዮጵያውያን ጥያቄ ነው። ይሁንና ግን ኢትዮጵያ እንግዲህ ብሉ ናይል አማጽያኖችንም እያገዘች ነው። እንግዲህ ቅድም እንዳስቀመጥ ሁሉም ለራሱ ብሔራዊ ጥቅም ነው የሚንቀሳቀሰው። አልቡርሃን ተጠናክሮ ከወጣ የኢትዮጵያ አማጽያኖችን በሚችለው ሁሉ በማገዝ ኢትዮጵያን ሁሉ ጊዜ ሰላም እንድታጣ ለማድረግ ዝግጁ ሆነ ያይል ነው። ስለዚህ እውን እንዳይሆን ይገዛ ለማድረግ ማስቆም ግዴታ ነው ማለት ነው። እንግዲህ እነ ግብፅ፣ እነ ኢራን፣ እነ ኢጅፕት፣ እነ ኤሪትሪያ ኢራን እንኳን ቀጥታም ባይሆን
በተዘዋዋሪ መሳሪያ ይገዛ በማድረግ እንደዚሁም ህወሓት እንግዲህ ሰሞኑን ወረራ አካሂዳሉ ወደ ወልቃይት የሚል ሐሳብ አንጥቷል። ብዙ ሰዎች ጥያቄ ሆኖበት ነበር። እንዴት ነው እንደዛ ተመታ ሄደችው ህወሓት አሁን በሚነቂሟ ወረራ ልታካሂድ ወልቃይት ላይ የሚል ጥያቄ ተነስቶ ነበር። ነገር ግን ጉዳዩ ህወሓት ሳይሆን ሱዳን ነው። በሸረሪና በኩል በአርሚ ሰባና የሻቢያ ሰራዊት እንደዚሁም የአልቡራን ከባባድ መሳሪያዎች በዚህ ሂደት ውስጥ ገብቶ በግብፅ አሳላጭነት በሸረሪና በኩል ወልቃይትን በጀርባ በኩል ለመውጋት ሁሉንም ዝግጅቶች መጨረሳቸው ነው እንግዲህ መረጃዎች የሚያመላክቱት። ይህንን ጦርነትን ግን ህወሓት ባለቤትነቱ ለህወሓት መስጠት ነው የሚፈልጉት። ወረራ ተፈጸመ እንዳይባል፣ ሱዳን ኢትዮጵያ ወረረች እንዳይባል፣ ኤርትራ ኢትዮጵያን ወረረች እንዳይባል ህወሓት ወልቃይት ላይ ወረራ አካሄደ የሚለውን ነገር በዛ ይህንን ጦርነቱን ባለቤትነት ለህወሓት ለመስጠት የተዘጋጁ ነው ያሉት ማለት ነው። ስለዚህ ይህን ጦርነት በተመለከተ ምንድነው መደረግ ያለበት፣ ምንድነው መሆን ያለበት፣ ኢትዮጵያ እንዴት ነው ሃንድል ማድረግ ያለባት የሚለው ሌላ ትንተና የሚያስፈልገው ጉዳይ ነው ማለት ነው። ምናልባት ይህን ሁሉ ኃይል አንድ ላይ በመጣበት ሰዓት ላይ በዚህ በሶስት ግንባር ኢትዮጵያ ጦርነት ውስጥ መግባት አለባት ወይስ የለባትም? ይሄን ኃይል እንዴት መበተን መቻል አለባት የሚል ጉዳይም በጥንቃቄ መታየት ያለበት ጉዳይ ነው ማለት ነው። ምናልባት ከሱዳን ጋራም ጦርነት ውስጥ ገብተን ከኤርትራ ጋራም ጦርነት ውስጥ ገብተን ከግብፅ ጋራም የውክልና ጦርነት ውስጥ ገብተን ኢትዮጵያ ምን አይነት ዕጣ ፈንታ ይገጥማታል የሚል በጣም አደገኛ ነገር ነው። ስለዚህ ያለው አማራጭ በዲፕሎማሲ የሚሆን ለነገ ጉዳዩን በሂደር በማሳደርና ጊዜ ለመግዛት ከአልቡራን ጋር ያለውን ነገር በዲፕሎማሲ ማቆየቱ አማራጭ ነገር ነው ማለት ነው። ይህ በእንዲህ እንዳለ እንግዲህ የህወሓት ጉዳይ ህወሓት ነው እንግዲህ ይህንን ሂደት በባለቤትነት እየመራ ያለው። ለህወሓት ግን ሌላ ችግር መጥቷል። ጀነራሏ እንግዲህ ህወሓትን ለማስወገድ ሙሉ ዝግጅት መጨረሳቸውን ቻናል 4 የሚባለው አንድ የእንግሊዝ ሀገር ሚዲያ ላይ እንግዲህ ገለጻ ሰጥቷል። በሚገርም ሁኔታ ዶክመንተሪው ተሰርቶ በአደባባይ ወጥቷል። ይሄ ህወሓቶች ዘንድ የሞት ሆኖ ተቀርቧል ማለት ነው። ለምን ከዚህ በፊት እነሱ የሚያነሱት ፌደራል መንግስቱ ወይ ደግሞ ኢትዮጵያ ህዝብ ተባብሮ ሊያጠፋ ነው ከምድረ ገጽ እኛ ትንሽ ነን የሚል ሐሳብ ነበር። ዛሬ ግን የመጣ የተዘጋጀው ጦር ትላንትና ከህወሓት ጋር አውሎ ፌደራል መንግስቱ ወጋ የነበረ ህወሓት የሚባል ኃይል ካልተወገደ ኢትዮጵያ ሰላም አታገኝም፣ ትግራይ ሰላም አታገኝም። ትግራይ ሴቶች ፓርቲኩላር ትግራይ ሴቶች በሰላም አያድሩም፣ በሰላም አይኖሩም የሚል አቋም ያዘች። እንግዲህ የጦር የሚመራው በሴት ጀነራል ነች። እንግዲህ ዋነኝነት ኮማንደር ኢን ቺፍ ሆና በዚህ እንትን ላይ በዚህ ዶክመንተሪ ላይ ሐሳቧን ስታቀርብ ነበረችው። የትግራይ እናቶች በሰላም እንዲያድሩ ህወሓት የሚባል ኃይል መነቀል አለበት፣ ይሄን ደግሞ እናደርጋለን የሚል የሙሉ ዝግጅት ማድረጋቸውን እንግዲህ ገልጸዋል። እንዳው ይሄ ዝግጅት ምናልባት በምን ደረጃ ስኬታማ ይሆናል፣ ምን እንቅፋት ሊገጥመው ይችላል፣ ይሄ ነገርስ ምን አይነት ሁኔታ ይፈጥራል የሚል ነገር ማየቱ ጠቃሚ ይመስለኛል። ምናልባት ከሱዳን በኩል ወረራ የሚደረገው በኢትዮጵያ ላይ የሚደረገው ጦርነት ራሱ ኢትዮጵያ ውስጥ ያሉትን ኃይሎችን የመከፋፈል እድል ይኖረዋል። በተለይ ፋኖ አካባቢ አንዳንድ ፋኖች በተለይ ሸዋና ጎንደር አካባቢ እንቀሳቀሱት ወልቃይት ጉዳይ ላይ የሚደራደሩ ስላልሆነ በወያኔ የሚሆን በሱዳን ወልቃይት ላይ የሚደረገውን ጥቃት ከወልቃይት ዘብ ጋር ሆኖ የመከላከል ግዴታ ነው ያለባቸው። ይሄንም ማያደርጉ ከሆነ ማህበረሰቡ ራሱ ጫናው ስለሚከታቸው መሳሪያቸውን ራሱ ሊገፋቸው ስለሚችል እነሱን ፐርሰናሊ ይሄን ጉዳይ ላይ አንደራደርም ስሉ ስለነበረ የፋኖ ኃይል ራሱ ለሁለት የሚከፈልበት ሁኔታ ይኖራል ማለት ነው። ስለዚህ አንድ ፋኖ የወልቃይት ዘብ ትግራይ ፎርስ መንግስት አንድ ላይ የሚሰለፉበት ይድል የሚፈጠርበት ሁኔታ ይኖራል ማለት ነው። ምናልባት እናንተም ከዚህ ጋራ ሱዳን ለኢትዮጵያ ላይ ለማድረግ እየተዘጋጀች ባለችው ወረራ አስመልክቶ ምን ሊፈጠር ይችላል የሚለውን ጉዳይ የራሳችሁን ሐሳብ እንድሰጡን እየጠየቁ ወደ መጨረሻው አጀንዳ አሻግራለሁ ማለት ነው። እንግዲህ የመጨረሻው አጀንዳዬ እስራኤል ሰሞኑን 24 ኒውስ በሚባለው የእስራኤል ሚዲያ በኩል የተገለጸው ነገር ሶማሊያን አስጠንቅቃለች። ሶማሊያ ያስጠነቀቀችበት ዋና ዓላማም ሁለት ነገር ነው።
አንደኛው የእስራኤል ጠላት የሆነችውን ተርኪን ወታደራዊ ቤዝ እንዲኖራት ሶማሌ መፍቀዷ ይሄ ቀጥታ ከኔ ጋራ የሚገናኝ ጉዳይ ነው የሚል ሐሳብ ነው ያቀረበችው ክሱን ያቀረበችው። በሁለተኛነት ደረጃ ደግሞ አልሸባብ እንደዚሁም ደግሞ ሀውቲ አማጽያን ጥቃት እየፈጸሙብኝ ያለው ከወደ ሶማሊያ አካባቢ ተነስቶ ነው። ስለዚህ እነዚህን ኃይሎችን በማንኛውም ሰዓት ገብቼ መታለው የሚል ሐሳብ ነው ያቀረበችው ማለት ነው። እንግዲህ ሶማሊያ ተርኪን ወደ ቀጠና ውስጥ ያመጣችበት ምክንያት ሁላችን እንደምናስታውሰው ሶማሌላንድ ከኢትዮጵያ ጋራ ያን ስምምነት በመፈራረማቸው ነው ማለት ነው። ስለዚህ አሁን እስራኤል ያስጠነቀቀች ያለችው እኔም ወደዚህ አካባቢ ላይ ራሴን ለመጠበቅ ስል ቀጠናው አካባቢ ቤዝ ያስፈልገኛል ነው። ይሄ ቤዝ ያስፈልገኛል የሚለው ነገር ደግሞ ወደንም ጠላንም ከሶማሌላንድ ጋር ተገናኘ ነው የሚሆነው ማለት ነው። ሶማሌላንድ አገር ሆና የመውጣት እድሏ በጣም ሰፊ ሆኖ እየመጣ ነው ያለው ማለት ነው። ከዚህ ጋር ተያይዞ ኢትዮጵያ ከዚህ በፊት ከሶማሌላንድ ጋር ጀምራ የነበረችው ስምምነት መልሶ ህይወት ሊዘራ የሚችልበትና ሌላኛው አማራጭ ባህር በር የምናገኝበት እድሉ ሰፊ የሆነ መጥቷል ማለት ነው። ይሄ ከባህር በር አንፃር ነው ማለት። ሌላው ነገር ግን ልክ ሶማሊያ ተርኪዬን ቤዝ በመስጠት ከእስራኤል ማስጠንቀቂያ እንደደረሳት ሁሉ ድብቅ በሆነ መረጃዎች የሚገለጹ ነገር አንድ መረጃ አለ። ኢራን ቀይ ባህር ምጽዋ ላይ ወታደራዊ ቤዝ ልተክል ነው የሚል ነገር ማለት ነው። እንግዲህ ኢራንና እስራኤል ምን አይነት ጦርነት ውስጥ እንደነበሩ የሚታወቅ ጉዳይ ነው። ከዚህ ነገር ጋር ተያይዞ በእስራኤል በኩል የመጨረሻ ማስጠንቀቂያ ለኤሪትሪያ መሰጠቱንም እየሰማን ነው ያለው በውስጥ በምስጥራዊ በዲፕሎማቲክ እንትን ማለት ነው። ምንድነው ይሄንን ጉዳይ ከኢራን ጋር የምታረጊው ነገር ማታቆም ከሆነ በማንኛውም ሰዓት የራስን ደህንነት ለማስጠበቅ ስል ጠላቶች ያሉበት ቦታዎች ላይ ጥቃትን ይወስዳሉ የሚል ማስጠንቀቂያ ነው እስራኤል እየሰጠች ያለችው። ይሄን በሌላ በኩል እንግዲህ ለኢትዮጵያ ሌላ በረከት ይዞ እየመጣ ነው ያለው ማለት ነው። የኢራን ወደ ምጽዋ ለመምጣት እንቅስቃሴ ማድረጋቸው የኤሪትሪያ መንግስት አላስፈላጊ ስምምነት እነዚህ ከእስራኤል ጠላቶች ጋር ትብብር ማድረጉ ለኢትዮጵያ እድል እየፈጠረና በእነ አሜሪካም ይሁን በእስራኤል ወደ ባህር በር ወይ ደግሞ ወደ ቀይ ባህር ኢትዮጵያ ለመውጣት የምታረገውን ጥረት ደጋፊ አገራቶች እየተፈጠሩ ነው ያሉት ማለት ነው። ስለዚህ ይሄ አጋጣሚ ለኢትዮጵያ ትልቅ በረከት ይዞ መጣ ሲሆን ለእስራኤል ግን ወደ የመንነት የመለወጥ እድል እያዣበበባት ነው ያለው ማለት ነው። ራሷን ለማዳን ስትል ህገወጥ ጦር መሳሪያ ዝውውርን ከኢራን ጋር መጀመሯ ከዛም አልፎ ኢራንን ወደ ምጽዋ ለማምጣት መሞከሯ አደገኛ ሁኔታዎችን እየፈጠረ መሆኑን ተሰማኑ ያለው። ምናልባት እንግዲህ ውድ አድማጭ ተመልካቾቻችን በሌላ ጊዜ ይሄንን ጉዳይ በስፋት ይዘን የምንቀርበው ይሆናል። የዛሬውን ዕለታዊ ዝግጅታችን በዚህ ላይ ያጠቃልላለሁ። እንግዲህ አብራችሁን ባለፈ 30 ደቂቃ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ